ሻቢያና ወያኔ የሚቀራረቡበት ጉዳዮች ነበሩ፣ የሚጠራጠሩበትም ጉዳዮች ነበሩ። ብትገነጠልም ኤርትራ ኢትዮጵያን እንደምትመራ ነው። ኢትዮጵያ ወደብ ያጣችው በ19ኛው ክፍለ ዘመን ነው። መንግስት መጣሉ ቀላሉ ነገር ነው። ሰው መግደል የሚችለው መንግስት ብቻ ነው። ነፃነቷን የተጎናጸፈችው በትጥቅ ትግል ነው። የኤርትራ ወደቦች ለኢትዮጵያ ነፃ ይሆናሉ ነው የተባለው። እኛ ደግሞ ከቅርብ ጊዜ ወዲህ የፈጠርናቸው አሉ። ፌዴሬሽንን ግን ያለ ዲሞክራሲ ስራ ላይ ለማዋል መሞከር በጣም አደገኛ ነው። ኢትዮጵያንም እንደ አገር አደጋ ላይ ይጥላታል የሚል ፍርሃት አለኝ። ኦሮሚያ ሰላም ካልሆነ ኢትዮጵያ ሰላም የምትሆንበት ሁኔታ ማየት ማሰብ እኔን ያስቸግረኛል። አገር የሚባል ነገር ከህዝብ በላይ ትኩረት ሲያገኝ አልወደውም። ኦሮሚያ ሰላም ካላገኘ ኢትዮጵያም ሰላም ልትሆን አትችልም። በህገ መንግስቱም ጸድቋል ይሄ የመገንጠል መብት። መንግስት መሆን አለብኝ ብሎ ማሰብ ወንጀል አይደለም። እንደዚህ እኮ ትምህርት ቤት ቢያስተምሩን ኦነግን ማቋቋም አንችልም ነበር። ኤርትራ ነፃ ሀገር ነች። ሻቢያዎች ናቸው መክረዋቸው ይሄ አዋጣችሁም ብለው ያስቀየሯቸው። ከኢትዮጵያ ለኦሮሚያ የምትባል ሀገር ለመመስረት ከኢትዮጵያ ለመነጠል እንደሆነ ህልሙ ምንም ድብቅብቅ የለውም። እናንተ በግልጽ ወጣችሁ የተናገራችሁበት ስለሆነ ከኢትዮጵያ እየተነጠለ ያለ ሀገር ባንዲራው ለምንድን ነው የኢትዮጵያን እንዲመስል የሆነው? ቢጫም አለው፣ አረንጓዴም አለው፣ ቀይም አለውና ይሄን የሚመስል ባንዲራ በኢትዮጵያ ውስጥ ከኢትዮጵያ ባንዲራ ጋር ተመሳሳይ የሆነ በዚህ ቀለም አላየሁምና ያደግነው እኮ በዚህ በኢትዮጵያ ሰንደቅ ዓላማ ስር ነው እየዘመርንለት። መዝሙሩ እንኳን አማርኛ በደንብ ስለማንረዳ በደንብ ባይገባንም ይሄን የኢትዮጵያን ሰንደቅ ዓላማ እያሞገስን ነበር ያደግነው። ስለዚህ ያ እነኛ ከለሮች እንደገና ብቅ ማለታቸው አስገራሚ መሆን የለበትም። በተጨማሪ እነኚህ ከለሮች ምንድናቸው የሚለውን ስንገልጽ የሚመሳሰል ሊሆን ይችላል። ለምሳሌ አረንጓዴው የመሬታችን አረንጓዴና ምርታማ መሆኗን የሚያሳይ ነው። ቀዩ ደማችን ነው የሚል ነው። ያ በኢትዮጵያ ሰንደቅ ዓላማ ውስጥ ተመሳሳይ ትርጓሜዎች ይሰጣሉ እና ተገጣጠመ እንጂ እኛ ያኔ ለነፃነት ለምንድን ነው የተነሳ ነው? ኢትዮጵያ እኮ ኦሮሞን ሪጀክት ነው ያደረገችው። ኢትዮጵያ ኦሮሞን ሬኮግናይዝ ብታደርግ ኖሮ ያን ትግሉም በዛ መልክ ማሰብ አስፈላጊም አይሆንም ነበር። ለምሳሌ የአድዋን ጦርነት የአድዋ ጦርነት ላይ ኦሮሞዎች ወሳኝ ሚና መጫወታቸውን ከአጫሉ ዘፈን ስሰማ እንደዚህ እኮ ትምህርት ቤት ቢያስተምሩን ኦነግን ማቋቋም አንችልም ነበር የሚል ነበር የተሰማኝ። በኢትዮጵያ ውስጥ እያለን በኢትዮጵያ ታሪክ ውስጥ አንጠቀስም። በኢትዮጵያ ውስጥ እያለን ታሪካችን ማንነታችን እንዲሰረዝ ነው የተደረገው እና ያ በዛ ሁኔታ ነፃ ሀገር ፈጥረን ራሳችንን ችለን እንኑር የሚል ወደዛ ተገፋን።
አንድ ሁለተኛ ጊዜው በአፍሪካ የነጻነት ጊዜ ነበር ያደግንበት እና ሰልፍ ዲተርሚኔሽን ወይም ራስን እድል በራስ መወሰን ነጻ አገርን መመስረት ብቻ እንደሆነ ሆኖ ነው የተገለጸልን። እኔ ከሽግግር መንግስት በኋላ ከሽግግር መንግስት ከወጣም በኋላ በራስን እድል በራስ መወሰን ያው ትርጓሜ ነው ያለው ወይስ ተሻሽሏል የሚለው ላይ ጥናት አደረኩ። እንዳየሁት ብዙ ተለውጧል። ሰፋ ያለ ትርጓሜ አለው። በዚያ መሰረት ዲሞክራቲክ የሆነ ሙልቲናሽናል ፌዴሬሽን መኖሩ ይጠቅማል፣ ለኦሮሞም ይጠቅማል፣ ለኢትዮጵያም ይጠቅማል በሚል ላይ ደረስኩ። እንዴት ነው? ለምሳሌ እንደ ትልቅ ህዝብ ኦሮሞ መጀመሪያ ስንደራጅ የአንድ ሰው አንድ ድምፅ ለማለት እንችል ነበር። one person one vote ለማለት እንችል ነበር። ያንም ብናደርግ ኖሮ ብዙ ችግሮች ያጋጥሙን ነበር። ለምን? ይሄው በቁጥራቸው ላይ ተንተርሰው ሊገዟችሁ ነው ብለው ከሌሎቹ ጭቁን ብሔረሰቦች ጋር ሊያጋጩን ይችሉ ነበር ተቃዋሚዎቻችን። አሁን ግን ያ የለም። ለምን? ሁሉም የራሱን ቤት ያስተዳድራል። አንድ ላይ ደግሞ ኢትዮጵያን በፌር በሆነ መንገድ እናስተዳድራለን። ስለዚህ ከ91 ወዲህ ኢትዮጵያ ኦሮሞ መኖሩን ሬኮግናይዝ ያደረገች፣ ኦሮሞም ኢትዮጵያ መኖር አለባት ብሎ ሬኮግናይዝ አድርጎ ለዛ መታገል አለበት የሚል አቋም ወሰድኩ ነኝ። የደፈጣ ውጊያ ስኬቱ ምንድነው? ክሽፈቱስ ምንድነው? ደፈጣ እኔ እንደሚገባኝ ታክቲክ ነው። የጎሪላ ትግል ግን የህዝብ ትግል ነው። በደረጃ በደረጃ እያደገ ይሄዳል። ዞሮ ዞሮ ወደ ሰራዊትነት ይቀየራል። እንደዛ ነው አስተሳሰቡ። ደፈጣ ብቻውን ከጅምሩ እስከ መጨረሻ ይካሄዳል የሚል እምነት የለኝም። እኛ የተሳተፍንበት ህዝባዊ ትግል ደረጃ በደረጃ እያደገ ወደ ኮንቬንሽናልም እየተሻገረ ይቋጫል ማለት ነው። አሁን ያለው ሁኔታ ግን ምን አይነት እንደሆነ እኔ አልገባኝም፣ ሊገባኝም አይችልም። ዓላማውስ ምንድን ነው? እኛ እኮ ትጥቅ ያዝነው በሌላ መልክ ፖለቲካ ማካሄድ ስለማይቻል ነው። ፖለቲካ ለማካሄድ ነው ትጥቅ ያዝነው። ሲቪሎች ነን ብለን ነው ራሳችንን የምናሳምነው። የታጠቁ ሲቪሎች ነን እና የፖለቲካ ሁኔታ በህግ ምንም ፖለቲካ ማካሄድ ስለማይቻል ነው ጫካ መግባት ያስፈልጋል። እንደዛ ነው የሚገባኝ። ትጥቅ ትግልን ዛሬ እቃወመዋለሁ። ከዚህ በፊት ተሳትፌ ነበር። ያ የነበረው ሁኔታና ዛሬ ያለው ሁኔታ አይገናኝም። ትጥቅ ትግልን ያኔ እኛ ተሳተፍንበት የነበረው ሁኔታ አፋኝ የሆነ ስርዓት ስለነበረ ሙሉ በሙሉ
እና መደራጀት ራስን መግለጽ የተከለከለበት ወንጀል የሆነበት ሁኔታ ውስጥ ነው ጠበንጃ ይዘን ወደ ገጠር ወጥተን ዓላማው ፖለቲካዊ ነው። ህዝብን ለማደራጀት ለማንቃት ነው ጠበንጃውን የተሸከምነው እንጂ ወታደሮች አልነበርንም። አሁን ባለው ሁኔታ ትጥቅ ትግል ያስፈልጋል ወይስ አያስፈልግም በሚለው ላይ እኔ አያስፈልግም ባይ ነኝ። በሁለት ምክንያት፣ አንደኛው ሁኔታው ያኔ እኛ እንደጀመርነው አስገዳጅ አይደለም። ዛሬ በተወሰነም ቢሆን ህዝብን ማንቃትና ማደራጀት መብት አለ። እንከን የለሽ ነው ማለቴ አይደለም። ብዙ ችግሮች አሉት፣ ብዙ ጉድለቶች አሉት። ነገር ግን ያሰራል የሚል እምነት ነው ያለኝ። ዲሞክራሲ ማሰብ ያለብን ሁልጊዜ ጉድለት አለው። ጉድለቱን በዲሞክራሲያዊ ስርዓት ውስጥ ተሳትፈ ታሻሽለዋለህ እንጂ ከዛ ወጥተህ ጠበንጃ በመተኮስ የሚመጣ የተሻለ ሁኔታ የለም። ሁለተኛ የኔ አስተሳሰብ ትጥቅ ትግል ወደ ዲሞክራሲ ያመራ። በትጥቅ ትግል ጊዜ ራሱ ዲሞክራሲ ይከሽፋል። ስለዚህ በትጥቅ ትግል ወደ ዲሞክራሲ እንሻገራለን ብሎ የሚያስብ ሰው በጣም ተሳስቷል። ወይ ደግሞ የለም የበላይነቴን አቋቁማለሁ እኔ አምባገነን እሆናለሁ ብለው የሚያስቡ ከሆነ ያንኑን ቢነግሩንና ህዝቡ ያንን አውቆ ምርጫ ቢያደርግ ይሻላል። ግን ስለ ዲሞክራሲ እያወራን ትጥቅ ትግል ማካሄድ በጣም የሚጋጭ ነው። እውነት የደፈጣ ውጊያ ወንበር ይገረስሳል ወይ? ጦርነትስ እንዴት አካሄዳችሁ እናንተ? ከትጥቅ ትግል ጦርነት ነው ወይስ የደፈጣ ውጊያ ነው እናንተ ያደረጋችሁት? ደፈጣ አለበት። በመጀመሪያ ደረጃ በደፈጣ ነው ትጥቅህን የምታገኘው። ህብረተሰቡን ለማንቃት ህብረተሰብ ውስጥ ለመዘዋወር የሚያስፈልጉ ውጊያዎች አሉ። ያ ዞሮ ዞሮ ግን ወደ ቋሚ ሰራዊት ይሄዳል ማለት ነው። ያ ራሱን የቻለ ስትራቴጂ ነው። ያ በዛ ውስጥ ደፈጣ ውጊያ አንድ ታክቲክ ነው። ሙሉ በሙሉ ግን ማዕከላዊ የሆነ አመራር ያስፈልገዋል። ማዕከላዊ ከሌለው አደገኛ ነው። አደገኛም ሊሆን ይችላል። አደገኛ የሚያደርገው ምንድን ነው? እንደፈለገ በየወረዳው በየአውራጃው የተለያዩ አጀንዳዎችን ማካሄድ ከጀመረ ያ እንትን ያጣል ማለት ነው። አንድ የሚያደርገው ወደ አንድ ደረጃ ወደ አንድ አቅጣጫ የሚያስኬደው ይጠፋና ወደ ልዩ ልዩ አቅጣጫ ይዛል። ያ አደገኛ ይሆናል ባይነኝ እኔ። የደፈጣ ውጊያ ማዕከላዊ መንግስትን ወይም ፌደራል መንግስትን ይገረስሳል ወይ? እስከዛሬ ይሄ ሲሆን አናቅም። ለወደፊት አይፈጠርም ማለት አይደለም። ግን እስከዛሬ የተካሄዱት ትጥቅ ትግሎች
ቀስ በቀስ ወደ ተደራጀ ሰራዊት እያደጉ ሄደው ነው መንግስትን የሚያስነሱት። ወያኔዎች እንደዛ ነው እዚህ ከተማ የገቡት። ሲገቡ ደፈጣ አልነበረም፣ ተጋፍጠው ነው፣ ሰራዊት አሸንፈው ነው የገቡት። እኛም እንደዛ ለማድረግ እቅድ ነበረን። አልተቋጨም እንጂ እኛም እንደዛ ነበር አስተሳሰቡ። ይሄ እኮ አስተሳሰብ በቻይና ስራ ላይ የዋለ፣ በቪየትናም ስራ ላይ የዋለ ተጠንቶ ነው፣ አስበንበት ነው፣ ከዛ ትምህርት ወስደን ነው። ወያኔም እንደዛ ነው ያደረጉት። የወያኔ መሪዎችም ከቻይና የወሰዱት ትምህርት አለ፣ ከቪየትናም የወሰዱት ትምህርት አለ። እንደዛ ተብሎ ነው፣ ዝም ብሎ አይደለም። ስለዚህ በደፈጣ ውጊያ እስከዛሬ ድረስ መንግስት ግርሰሳ ካልተደረገ ምናልባት በእርሱ አነጋገር ሊደረግ አልቻለም፣ አላየንም፣ ታምር መሆን አለበት ማለት ነው። ሊሆን አይችልም ማለት አይደለም፣ ግን ሊሆን ይችላል እኮ በታምር ግን ከዛ ቀጥሎስ ምን ይሆናል ነው። መንግስት ለመጣሉ ቀላሉ ነገር ነው። የአዲስ ስርዓት መትከል ግን አስፈላጊ ነው። ይሄኛው ስርዓት አልሰራም፣ መወገድ አለበት። እኔ የምተካው እንዲህ አይነት ስርዓት ይሆናል ብሎ የተግባባ ኃይል ነው። በዚህ ሐሳብ ላይ የተመሰረተ ድርጅት ነው መጥቶ አዲስ መንግስት የሚሆነው። ስለዚህ መቃወሙ አንድ ነገር ነው፣ ግን የተሻለ ሁኔታ ህዝብን የሚያግባባ የተሻለ ድርጅት ስርዓት ሲኖር ነው ወደ ፊት የሚወስድ አድቫንስ የሚያደርግ። ያም ማግኘቱ ነው ትልቁ ፈተና። ዓለም ወደ ጦርነቱ እየሄደችበት ያለበትን ሁኔታ ታዝበዋል ወይ? ምንድን ነው ምክንያቱስ? ጦርነት ማለት መንግስትና መንግስት ወይስ ውስጣዊ? አይ መንግስትና መንግስት ነው። ውስጣዊማ አልሰማውም ከኛ በስተቀር። መንግስትና መንግስት ሊጋጩ ይችላሉ ከአሁኑ ወዲያ። ለምን ዓለምን ሰላማዊ አድርጎ ያስኬድ የነበረ ስርዓት ጥያቄ ውስጥ ገብተዋል። ለምሳሌ በሃይማኖት መመራት አለበት የሚሉ አሉ። በሃይማኖት ማለት ይሄ የተለመደ ነው። ከዚህ በፊትም ዓለም በሙሉ ክርስቲያን ሲሆን ሰላም ይወርዳል ብለው ሲንቀሳቀሱ የነበሩ ኃይሎች ነበሩ። ደግሞ ሁሉም የፕሮፌት መሐመድን መልእክት የተቀበሉ ዓለም በሙሉ ሲስፋፋ ዓለም ሰላም ይሆናል የሚል እምነት አለ። እነኚህ ጥያቄዎች መጋጨት ጀምረዋል አሁን እና መንግስት ለመንግስት ከአሁኑ ወዲያ ሊጋጩ ይችላሉ የሚል ፍርሃት ነው ያለኝ። እሺ ይሄን በአማራ ክልል ውስጥ የሚደረግ የሄድ መለስ የሚል የደፈጣ ውጊያና መዘዞቹ ከመንግስት ምን ይጠበቃል? ከማህበረሰቡ ውስጥ እርስዎ እንደ አሰላሳይ እንደ ታዛቢ በወጣትነት ምን እንዳሳለፈ ሰው
ምን ይሰማውታል? መጨረሻውን ይሄን ዘግተን ወደ ሌላ ጥያቄ። ይሄ ሰሜን እየተካሄደ ያለው ውጊያ፣ ግጭት ብዙ ይወራል፣ ግን ተጨባጭ የሆነ ማስረጃ ማግኘት በጣም አስቸጋሪ ነው። ስለዚህ በሙሉ አውቀዋለሁ ማለት አልችልም። ግን ወዴት ነው አቅጣጫው፣ ወዴት ነው እየተጓዘ ያለውን በዚህ ላይ የታጠቁት በሙሉ አንድ ሀሳብ አላቸው ብዬ አላምንም። እና ይሄ ሲሆን ዞሮ ዞሮ ግጭቱ ይስፋፋል ማለት ነው። እና ይሄ ያስፈራኛል፣ ያሳስበኛል። የወለጋ ያለውን ታጣቂ ጠርተው ውጭ ሀገር እስከነጋገሩት ድረስ ዋትም ሄዶ ውጭ ሀገር እስከተነጋገረ ድረስ እኛ በቄስ እና በመነኩሴ የምንነጋገርበት ምክንያት የለንም፣ ውጭ ሀገር ድርድር የሚል ሰማለውና ያስማማውታል ወይ? ከኦሮሚያና ከህወሓት የተቀዳ ነው ወይ? እነዛስ ምን አተረፉ? ምንድነው ያገኙት ነገር? ውጭ ሀገር መደራደር እውነት የመጨረሻ ዓላማ ነው ወይ ሚለውን በዚህ ነዝቀው የፋኖ ጉዳይ በፕሪቶሪያ የተካሄደው ግጭት ማቆም ነው ማለት። ፖለቲካ ጉዳዮች በሰፊው አልተነሱም። ተኩስ ማቆም ነው። የፖለቲካ ጉዳይ በሀገራዊ ምክክር በዛ ይፈታል የሚል እምነት ያላቸው መሰለኝ። እንደዛ ተሰማኝ ያንን ውል ሳየው። የኦሮሚያም እንደዛ ይሆናል የሚል እምነት ነበረኝ። በአማራ አካባቢም የሚደረገው ተመሳሳይ መፍትሄ ያስፈልገዋል የሚል እምነት አለኝ። ትጥቅ ትግሉ ጋብ ብሎ ወደ ጠረጴዛ አካባቢ መተን የተነሱ ፖለቲካ ጉዳዮች መፍትሄ የሚያገኙት በሀገራዊ ምክክር በኩል ይሆናል የሚል እምነት ነው ያለኝ። እንደዛም ቢያዝ ገንቢ ይሆናል የሚል እምነት ነው ያለኝ። ይሄ ትጥቅ ትግል በወለጋ ያለው እንዴት አድርጎ ተዛመተ የሚለውን የእርስዎን መረዳት ማወቅ ከቻልኩ። በሁለት መልክ ማየት ይቻላል። አንደኛ ነገር የፖለቲካ ብሶት የሚያነሳሳው ትግል አለ። ሌላ ስራ ማጣት፣ ወጣቶች ከዩኒቨርሲቲ ተመርቀው ወጥተው ስራ አጥተው ለብዙ ዓመት ከተቀመጡ ዞሮ ዞሮ እንዴት ህይወቴን አሳልፋለሁ፣ እንዴትስ ኑሮዬን እገፋበታለሁ የሚል ጥያቄ ይነሳል እና በዚህ ምክንያት የታጠቁ አይጠፉም የሚል እምነት አለኝ። ጠበንጃ እኮ ከያዝክ ንጉሥ ያደርግሃል። ሰው ማዘዝ፣ ሰው መዝረፍ ቀላል ያደርገዋል እና ሁለት ጉዳዮች አሉ ማለት ነው። የፖለቲካ ብሶት አለ፣ የስራ ማጣት የሚያነሳሳው ትግል አለ። አሁን በኦሮሚያ ውስጥ ያለው የትኛው ያመዝናል የሚለውን አላቅም። በፖለቲካ ብሶት ላይ የተመሰረተ ትጥቅ ትግል ነው ወይስ ወጣቶች እድሉን ስላገኙ ዝም ብሎ ጠበንጃ ይዘው
ህይወታቸውን የሚገፉበት ሁኔታ ነው። የትኛው እንደሚበዛ አላቅም፣ ግን ሁለቱም ያለ ይመስለኛል በጥርጣሬ ሳየው። አገሩ የኦሮሞ ብቻ ነው ወይ? ኢትዮጵያ የምትባለው ሀገር ኦሮሞ ብቻ ነገሩን በየቀኑ የሚያሳካበት ነው ወይ? ሌሎች ብሔሮችም ጥያቄ አላቸው። ሌሎች ብሔሮችም እየይላሉ። አገር ሲመራ እርሶ ለምሳሌ መንግስት ቢሆኑ ቢሳካ ኖሮ ኦነግ ኢትዮጵያን የመምራት እድል ቢገጥም ኖሮ ሁሉን አሰስገሰስ ያስፈጽማል ወይ? ከጅምራችን የኦሮሞን ህዝብ በራሱን እድል በራሱ የመወሰን መብት ነበር ያነሳሳ ነው እና ያ ሊሳካ ይችላል ብቻውን። የኤርትራ ብቻውን ተሳካ፣ የሌሎች ሳይሳካ ግን የኛም ይቻላል የሚል እምነት ነበረን። አሁን በተለይ ሁኔታ ውስጥ ነው ያለነው። ኢትዮጵያ እንደ ህብረ ብሔራዊ ፌዴሬሽን ከተዋቀረች 30 ምናምን ዓመት ሆኗታል እና እስከዛሬ ግን ዲሞክራሲ ሙሉ በሙሉ ስራ ላይ አልዋለም። ዲሞክራሲን ያለ ፌዴሬሽን መተግበር ይቻላል፣ ስራ ላይ የዋለም ነው በብዙ ቦታ በብዙ ሀገሮች። ፌዴሬሽንን ግን ያለ ዲሞክራሲ ስራ ላይ ለማዋል መሞከር በጣም አደገኛ ነው። ፌዴሬሽን ማለት ራስን ማስተዳደር፣ በጋራ ደግሞ አንድ ላይ በዲሞክራሲያዊ ስርዓት መተዳደርን ነው። ሁለቱንም ነው የሚጨምረው። በሁለት ደረጃ ነው ስራ ላይ የሚውለው ማለት ነው። በክልል ደረጃ ዲሞክራሲ ይኖራል፣ በፌደራሉም ደረጃ ዲሞክራሲ ይኖራል። ይሄ ሲሳካ ነው የኢትዮጵያ ህብረ ብሔራዊ ፌዴሬሽን በትክክል ስራ ላይ የሚውለውና ዘላቂም የሚሆነው የሚል እምነት አለኝ። ወደብ ጥያቄ ፍርጥ ብሎ ወጥቷል። ወደብ ጥያቄያችን ማስታገስ ይገባናል የሚሉ ነገሮች ተነስተዋል። ቀጠናው ግን በዚህ ሲረበሽ የተመለከቱ ይመስለኛል። መግለጫዎችም ከዚህም ከዛም ወጥተዋልና አስተያየት አሉት ማለት ኦሮሚያ ሰላም ካልሆነ ኢትዮጵያ ሰላም የምትሆንበት ሁኔታ ማየት ማሰብ እኔን ያስቸግረኛል። ለምን ትልቁ ክልል ነው፣ በመካከል በኢትዮጵያ እምብርት ስር ነው የተቋቋመው እና ኦሮሚያ ሰላም ካላገኘ ኢትዮጵያም ሰላም ልትሆን አትችልም። ትልቁ ችግር እሱ ላይ ነው። ከኦሮሚያ ቀጥሎ ትልቁ የአማራ ክልል ነው። የአማራ ክልልም ሰላም ካላገኘ ኢትዮጵያ ሰላም አላት ማለት ይቸግራል። ሁለቱ ሰላም ካጡ ደግሞ የኢትዮጵያ ሰላም አደገኛ ሁኔታ ውስጥ ገብቷል ማለት እንችላለን። ይሄ ነው የሚታየኝ እኔ እና የኦሮሚያ ሁኔታ በሰላም ይገኛል ብዬ ስጠብቅ ቀጥሎ የአማራም እንደዚሁ በድርድር ሰላም ይወርዳል የሚል ተስፋ ነበረን። አሁን የኦሮሚያ ሳይሳካ በመቅረቱ የአማራም ተስፋ አለው ወይስ የለውም የሚል ፍርሃት እና ኮንሰርን ይኖራል እና ይሄ ሁለቱ ክልል በጣም ወሳኝ ነው ሰላም በዛ ውስጥ መኖሩ።
አንድ የትጥቅ ትግል ወንበር ሊቀቁልኝ የሚል ጥያቄ ካለው ምን ያክል ይሳካል ማለት መንግስት መሆን አለብኝ ብሎ ማሰብ ወንጀል አይደለም። እንዴት መንግስት ሆናለህ ነው። ያው መንግስት ለመሆን የሚፈልግ ማንኛውም ቡድን ወይም ግለሰብ በህገ መንግስቱ መሰረት ተወዳድሮ ነው መንግስት ሊሆን የሚችለው በሰላም እና በዚያ ካልሆነ በኃይል ብቻ ስልጣን መቆጣጠር ከታሰበ ያ ወንጀል ነው፣ ህገ ወጥም ነው፣ ጸረ ህገ መንግስትም ነው። ስለዚህ እንዴት መንግስት ለመሆን እንደሚፈልጉ በምን አድርገው የመንግስትን ስልጣን ለመቆጣጠር እንደሚፈልጉ እነሱ ናቸው የሚያውቁት። እኔ የማውቀው ነገር የለም። ግን እስከ ይሄ ምርጫ ዘመን እስኪያልቅ ቆይተው ከዛ በኋላ በምርጫ ሊቆጣጠሩ ይችላሉ። ይሄ ህገ መንግስታዊ ነው የሚሆነው። በስልጣን ግን በኢትዮጵያ ስልጣንን በኃይል የተለዋወጠበት ሁኔታዎች ብዙ ናቸው። ግን ሰላም አላመጡም። ዲሞክራሲያዊ ስርዓትም አይደለም። እኔ ደግሞ የምደግፈው ከአሁን ወዲያ ዲሞክራሲያዊ ስርዓት እንዲቋቋም ነው። ያስ ካልሆነ ድረስ ሰላም አይኖርም። የዘላቂ ሰላም አስተማማኝ የሚሆነው ዲሞክራሲያዊ ስርዓት ሲቋቋም ብቻ ነው። የወደቡ ሁኔታ የውጭ ፖሊሲ አካል ነው፣ የውስጥ አይደለም። ለምን ኤርትራ ነፃ ሀገር ነች። ነፃነቷን የተጎናጸፈችው በትጥቅ ትግል ነው። ግን እንዴት ስራ ላይ ዋለ የሚለው በጣም በደንብ ያልታሰበበት ስነ ስርዓት ያልያዘ ሁኔታ ነው። ለምሳሌ የኤርትራ ጉዳይ በ91 ስብሰባ ላይ ተነስቶ ነበር። እስከዛሬ ግን አንድም ዶክመንት ያንን ሁኔታ የሚመዘግብ ዶክመንት አላየሁም። የኢትዮጵያ መንግስት የኤርትራን ህዝበ ውሳኔ የተባበሩት መንግስታት መጥቶ ሞኒተር እንዲያደርግ ደብዳቤ ተጽፎለታል ለተባበሩት መንግስታት። ያ ወሳኝ ደብዳቤ ነው። አላየሁትም እስከዛሬ። እንዴት ነው የተጻፈው? ቃላቶቹስ ምን ነበሩ የሚለውን የምናውቀው ነገር የለም። የኤርትራን ነፃ መውጣት መገንጠል ስነ ስርዓት ያስያዘው ያ ደብዳቤ ነው። በ91 ስብሰባ ላይ የተላለፈ ውሳኔ የለም። እጅ አውጡ ተባል፣ እጅ አወጣን፣ አለቀ። ግን ዶክመንትድ አልሆነም እና ኤርትራ ወደቦች
ለኢትዮጵያ ነፃ ይሆናሉ ነው የተባለው። ያም በጽሁፍ ተቀርጾ የተቀመጠ ነገር አልነበረም እና አያያዙ በጣም ኢንፎርማል ነበረ ማለት ነው። ፎርማላይዝድ ሳይሆን ቀረ እና ፎርማላይዝድ መሆን ነበረበት። ያኔ መሪውን አካል የተቆጣጠረው ፎርማላይዝ ማድረግ ነበረበት። አላደረጉትም። በኋላ ያደርጋሉ የሚል ተስፋ ነበረኝ። በኋላም የተደረገ አይመስለኝም። እንግዲህ ሻዕቢያና ወያኔ የሚቀራረቡበት ጉዳዮች ነበሩ፣ የሚጠራጠሩበትም ጉዳዮች ነበሩ። እኛ ውጪ ሆነን በመካከላቸው የሆነ ስምምነት ሳይኖር አይቀርም የሚል ጥርጣሬ ነበረን። በኋላ ስናየው ምንም ስምምነት አልነበራቸውም ማለት እንችላለን። ወደብ እንዴት ሆኖ ኢትዮጵያ አጣች? ኤርትራ ስትገነጠል ኢትዮጵያ ወደብ አጣች ማለት ነው። በዚያ ደረጃ ነበር ስምምነቱ። ጠበቅ ያለ ነገር ቢደረግ ኤርትራ የተማታ ሁኔታ ነበረ። ብትገነጠልም ኤርትራ ኢትዮጵያን እንደምትመራ ነው በዚያም በመጀመሪያ ወራት ይታይ የነበረው። የመምራትም ፍላጎት ይታይ ነበር ከኤርትራ መሪዎች በኩል እና እኛ እንግዲህ ተመልካች ነበርን እንጂ ተሳታፊ ነበርን ለማለት አንችልም። ትኩረት ያላገኘበት ምንድነው ምክንያቱ? ትኩረት እንዲያገኝ ስላልተፈለገ ነው ነገርየው ወይስ እንደተባለው ብዙም ማሳሰብ ያልነበር? ኢትዮጵያ ወደብ ያጣችው በ19ኛው ክፍለ ዘመን ነው። የጣሊያ ኮሎኒ ሲፈጠር በኤርትራ፣ በጅቡቲ ደግሞ የፈረንሳይ ኮሎኒ ሲፈጠር ወደብ አልባ ሆነች ኢትዮጵያ። አፄ ኃይለ ሥላሴ ለፍተው ጥረው ግረው ኤርትራን ወደ ኢትዮጵያ ሲቀላቅሏት ወደብ እንደገና አገኘች። እንደገና ኤርትራ ነፃነቷን ስታገኝ እንደገና ወደብ አልባ ሆነች። በዚያ ደረጃ ነበር አስተዋይ መሪ ቢኖራት ይቺ ሀገር የወደብ አልባነትን ችግር እንዴት እንፈታዋለን? የኤርትራ ነፃነትም ሳይፋለስ ኢትዮጵያም ወደብ አልባ እንዳትሆን ምን መደረግ ይቻላል የሚለው መነሳት የነበረበት በዛ ደረጃ ነበር። አልተነሳም የሚለው ይሄን ያህል ብቻ ነው ለማለት የሚችለው። አሁን መነሳቱ ስሜት ሰጥቶታል ለእርሶ? መነሳት አለበት። ለምን ጠቅላይ ሚኒስትሩ እንዳሉት የኢትዮጵያ ሕዝብ ብዛት እየጨመረ ሲሄድ የኢትዮጵያ ኢኮኖሚ የበለጠ እያደገ ሲሄድ የወደቡ ሁኔታ የወደቡ አስፈላጊነት እያደገ ይሄዳል። ይሄን ካሁኑ ማሰቡ አስፈላጊ ነው። እንዴት ታገኛለች? ይሄ ሌላ ጉዳይ ነው። ማንሳቱ ልክ ሆኖ ሳለ አስቀድሞ ግን መሰራት
የተደረገበት ዲፕሎማሲያዊ ስራዎች ነበሩ። ሁሉንም እንዳያስበረግግ ተደርጎ ሊያዝ ይችል ነበር። አልተደረገም። እንግዲህ የሌላ ትውልድ ኃላፊነት ነው ይሄ፣ የኔ ትውልድ አይደለም። አሁን ባለው ሁኔታ አሁን ባሉት መቆሳሰሎች ይሄ ሀገራዊ ምክክር ኮሚሽኑ ተስፋ አለው ወይ? የዚህ ሀገር ተስፋ የሀገራዊ ምክክሩ ነው። ሀገራዊ ምክክሩ ተስፋ ከሌለው ኢትዮጵያም ተስፋ የላትም። ለምን? አሁን ያለው አማራጭ አንድ ብቻ ነው፣ ያውም ወደ ዲሞክራሲያዊ ስርዓትን ማቋቋም ነው። ዲሞክራሲ ደግሞ የህዝብ አስተዳደር ማለት ነው። በኢትዮጵያ በህዝብም ላይ አንስማማም። የኢትዮጵያ ህዝቦች የሚሉ አሉ፣ የኢትዮጵያ አንድ ህዝብ ብቻ ነው ያለው የሚሉም አሉ። በዚህ ሳንስማማ ዲሞክራሲን ማቋቋም አይቻልም፣ ዲሞክራሲያዊ ስርዓትን። ስለዚህ የመሳሰሉ ጥያቄዎች አሉ፣ ውዝግቦች አሉ በዚህ ሀገር። እነኚህ ውዝግቦች በምክክር መፍትሄ አግኝተው በሰጥቶ መቀበል በኮምፕሮማይዝ አገራዊ አቋም ላይ ብንደርስ እና የዲሞክራሲ ስርዓትን ብናቋቋም ለዚህም ሀገር ይጠቅማል፣ ለአፍሪካም ትልቅ ምሳሌ እንሆናለን ብዬ ነው ተስፋ የማደርገው። በዚህ 4 ዓመት ጊዜ ውስጥ ያለማቋረጥ እልቂት አለና ምንድነው ለማሳየት የተፈለገው ነገር? ሽብር ተራ ሽብር ብቻ ነው? እኔ አላቅም። ነገር ግን ግድያ በዚህ ሀገር በሰፊ እየተካሄደ ነው። ኦሮሞ ብቻ አይደለም የተገደለ ያለው፣ አማራ ብቻ አይደለም የተገደለ ያለው። ደራሼም ግድያ አለ፣ ኮንሶም ይገደላል፣ ቤኒሻንጉል ጉሙዝም ይገደላል፣ ጋምቤላም ሰዎች ይገደላሉ። ግድያ በህግ ሰው መግደል የሚችለው መንግስት ብቻ ነው። እኛ ባወጣነው ህግ፣ በፓርላማችን በወጣው ህግ መሰረት ሞት የተፈረደበት ሰው ይገደላል። ግን ፕራይቬታይዝድ ሆኖ በግል የሚደረገው ግድያ የትም ኢትዮጵያ አካባቢ ቢሆን መኮነን አለበት። እንግዲህ የሞራል ነገር አለ። ማንም ኢትዮጵያዊ ሲገደል እኩል ተሰምቶን እኩል ድምጻችንን ማሰማት ነበረብን። ታስታውሱ እንደሆን ሰዎች ከተገደሉ በኋላ አንዱ በህይወቱ እያለ ሲቃጠሉ ነበር። ወደ እሳት እየገፉት ፎቶግራፍ ተነሱ እየሳቁ። ፎቶግራፍ የተነሱት እና ተነስተው ብቻ አይደለም የፖስት ያደረጉት እንድናደንቃቸው ነው። ያኔ በትክክል በቂ ውግዘት አላሰማንም የሚል እምነት አለኝ። በመሆኑ ዛሬ እንግዲህ ተስፋፍቶ በልዩ ልዩ ቦታ ሰዎች ይገደላሉ። የኢትዮጵያ ህዝቦች እኩል ናቸው ካል ግድያቸውም በእኩል ደረጃ መወገዝ አለበት። የአንዳንዶቹ ግድያ በጣም የሚሰማንና የሚያስጮኸን መሆን የለበትም። የሁሉም ግድያ
እኩል እንድንነቃነቅ እንድናወግዝ ማድረግ አለበት። ያኔ ነው ኢትዮጵያ አንድ መሆኗን የምናስመሰክረው። ይሄ ችግር አለ ለማለት ነው ይሄን የማነሳው። በተጨማሪ የሰዎች መገደል አንድም ይሁን 100 ትክክል አይደለም። ያውም በነጻነት ስም የሚንቀሳቀስ ቡድን ሲቪሎችን መግደል የሚያሳፍር ነው። ይሄ መደረግ የለበትም። ይሄ የትኛውም አካባቢ ሲደረግ እኩል መወገዝ አለበት። የአንዱ ሕይወት ከሌላ የበለጠ ይመስል አወጋገዛችን የበለጠ የጠነከረ መሆን የሚያሳየው ሁኔታ አለ። ሰዎች እኩል አይደሉም፣ የሰው ሕይወት እኩል አይደለም ወደሚል ድምዳሜ ወስደናል። ይህንን መጠንቀቅ አለብን ለማለት እፈልጋለሁ። እና እነዚህ ቀውሶች ወዴት የሚያደርሱ በጣም አሳሳቢ ናቸው። አንደኛ ነገር አሁን እየተጋፈጥነው ያለው ችግሮች የወረስናቸው አሉ። እኛ ደግሞ ከቅርብ ጊዜ ወዲህ የፈጠርናቸው አሉ። ሳናስብ በግዴታ በእኛ ላይ የወደቀ ችግር አለ። ለምሳሌ የኮቪድ በሽታ፣ የድርቅ መከሰት፣ የዩክሬን ራሻ ጦርነት፣ እነኚህ ወደንም ጠላንም ለሁሉም ነው የመጡት። የወረስናቸው ችግሮች ሁለት ናቸው ብዬ ነው የማስበው። አንደኛው በብሔር ጥያቄ ጋር የተገናኘ ነው። 60ዎቹ የተነሱ ጥያቄዎች ናቸው እነኚህ። በአብዛኛው 60ዎቹ የተነሱ ጥያቄዎች ትክክለኛ መፍትሄ ሳያገኙ እስከዛሬ ደረሱ። እንዳውም የባሰ ውስብስብ እየሆኑ። ለምሳሌ የብሔርን ጥያቄ እንውሰድ። የብሔርን ጥያቄ የኛ ዘመን ተማሪዎች ሲያነሱት በግራ ፖለቲካ ውስጥ ነበር ያነሱት የነበረው። በሊበራል ዲሞክራሲ ስርዓት ውስጥ አልነበረም። ያ እንግዲህ በሶቪየት ዩኒየን ስራ ላይ የዋለና ዞሮ ሶቪየት ህብረትንም ያፈረሰ ሁኔታ ነበር። በኢትዮጵያ በ91 በፈረንጅ ቻርተሩ ሲረቀቅ የብሔሮች ጥያቄ ህገ መንግስታዊ እውቅና እንዲያገኝ ነበር የተደረገው። ያ እንግዲህ አመላካች የሆነው ወደ ፌዴሬሽን ነው። ፌዴሬሽኑ ሲመጣ ግን ዲሞክራሲያዊ ሊሆን አልቻለም። ዲሞክራሲን ያለ ፌዴሬሽን መተግበር ይቻላል። ፌዴሬሽንን ያለ ዲሞክራሲ መተግበር መሞከር ግን አደገኛ ነው። እንግዲህ ስልጣን ለብሔሮች ራስን የማስተዳደር ለብሔሮች ተሰጠ ተባለ እንጂ በኢህአደግ ህገ መንግስት በፓርቲ ውስጥ ግን እንደገና ተወሰደ። ሴንትራላይዝድ ሆነ በፓርቲ በኢህአደግ ውስጥ። ያ ፌዴሬሽንም አልሆነም፣ አህዳዊም አልሆነም፣ ሁለቱንም የሚቀይጥ ነበር። በፓርቲ ውስጥ አህዳዊ ነው፣ በፐብሊክ አሪና ፌዴሬሽን ነው። ይሄ ስለ ፌዴሬሽን ያለንን አስተሳሰብ በጣም
ውዝግብ ፈጥሮበታል። ሁለተኛው የመሬቱ ነው። መሬት ላራሹ ተብሎ በእኛ ትውልድ ተማሪ የተነሳው በ75 ይመስለኛል በመሬት አዋጁ መፍትሄ ያገኘ መሰለን። መሬት አዋጁ መጀመሪያ ሲታወጅ የህዝብ ይሆናል መሬት የህዝብ ይሆናል ነበር የሚለው። ቀስ ብሎ ደርግ መሬት የመንግስት ይሆናል ወደሚል ቀየረው። ያ በደርግ ጊዜ ኢኮኖሚው ሶሻሊስት ስለነበረ ለሙስና ብዙ ክፍት አልሆነም። በኢህአዴግ ዘመን ግን ሙስና ፈነዳ። ዞሮ ዞሮ ኢህአዴግንም ወያኔንም ከአዲስ አበባ ያባረረው እኮ የመሬት ጉዳይ ነው። በመሬት በመፈናቀል የተቆጡ ወጣቶች ሰልፍ ወጥተው ነው ለውጡን ያመጡት። እንደዚያም ሆኖ እስከ ዛሬ ሙስና ግን አልተቀነሰም። ሙስና እንደቀጠለ ነው። ሙስና ደግሞ አንድን ስርዓት ከሚያፈርሱት ከፍተኛ ምክንያቶች አንዱ ነው እና ይሄ ሙስና መስፋፋት ኢትዮጵያንም እንደ አገር አደጋ ላይ ይጥላታል የሚል ፍርሃት አለኝ እና ይሄንን ጉቦ ሰጪና ጉቦ ተቀባይም ሁለቱም ወንጀለኞች ናቸው እንደኔ አስተሳሰብ። ጉቦ ሰጪ ከሌለ ጉቦ ተቀባይ አይኖርም። ጉቦ ተቀባይ ከሌለ ጉቦ ሰጪ የለም እና ይሄንን እንዴት አድርገን ከዚህ እንወጣለን የሚለው ከፍተኛ ርብርብና ትኩረትን ይጠይቃል። ይሄን ካላስወገነ ግን ቅድም ያልኩት የሞራል ውድቀቱ እየባሰ ይሄዳል እንጂ እየተሻሻለ አይሄድም። የትግራይ መገንጠል ቀድሞም ነበር። ከዛሬ 4 ዓመት በፊትም መንግስት አሁን ያለው መንግስት የለውጥ መንግስት ነኝ ካለ ጀምሮ እሰማው ነበር። ግን አሁን ደግሞ ከሰሜን ጦርነት በኋላ በተባባሰ ሁኔታ የመገንጠልና ትግራይ ሀገር የመሆን ሁኔታ ይነሳልና የህወሓት ሰዎች ሪፈረንደምን ሊደረግ ይችላል የሚል ሀሳብ አላቸውና በዚህ ጉዳይ ላይ እስቲ ምን ሀሳብ አሉት? ይሄ በወያኔ አስተሳሰብ ውስጥ አዲስ ነገር አይደለም። ገና ሲፈጠሩ ነጻነትን ነበር ለነጻ ሀገር ለማቋቋም ነበር ትግላቸውን የጀመሩት። ሻቢያዎች ናቸው መክረዋቸው ይሄ አዋጣችሁም ብለው ያስቀየሯቸው እኔ እንደሰማው ከሆነ ነው። እና ችግሩ እኔ ነጻ ሀገር መፈለጉ አይደለም። ቁርጥ ያለ ውሳኔ አድርገው ህዝባቸውንም ማሳምነው በዛ መሄድ ነው። ለምሳሌ 27 ዓመት ኢትዮጵያን ሲገዙ ቲፒኤልኤፍ ተብለው ነው የቀጠሉት። ትግራይ ፒፕልስ ሊበሬሽን ፍረንት ብለው ከምንድን ነው ሊበሬትድ የሚሆኑት? ስልጣንን በከፍተኛ ደረጃ እኮ ተቆጣጥረው ያሉ ያ ስም አለመቀየራቸው ራሱ አመላካች ነው የሚል እምነት አለኝ። ገና ይቀረናል ነጻነታችንን ያሉ ይመስላል። እኔ ሀገር የሚባል ነገር ከህዝብ በላይ ትኩረት ሲያገኝ
አልወደውም። ዋናው ነገር የህዝቡን ሁኔታ ማሻሻል ነው። ዋናው ነገር የህዝቡን ኑሮ ማሻሻል ነው። የህዝቡን መብት ማክበር እንዲከበር ማድረግ ነው። ትኩረቱ ወደ ሀገር ከተሻገረ ግን ይሄ ይረሳል፣ ህዝብ ይረሳል። ስለዚህ እኔም በኦሮሞ ነጻነት ግንባር ውስጥ ስሳተፍ በግልጽ ነጻ ኦሮሚያን እናቋቋማለን የሚል ነበር በሁሉም ቦታ የምንሰብከው፣ ለኦሮሞም የምንሰብከው፣ ለባዕድም የምንነግረው፣ ለውጭ ሰዎች ተወዶ አይደለም፣ ቅር እንደሚላቸው እያወቅን እነግራቸዋለን። ምን ቀየረ ብትሉኝ እኔ በዘጠና ወደ መጀመሪያው ላይ ሶማሊያ የምትባል ሀገር ፈረሰች። አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት ያለው ህዝብ ሲበተን ለካ አንድ ቋንቋ መናገር፣ አንድ ባህል መኖሩ፣ አንድ ሃይማኖት መከተሉ የአንድነት መሰረት ሊሆን አይችልም። ከዛ በኋላ እንግዲህ እነ ሲሪያ፣ እነ ሊቢያ፣ እነ የመን ፈረሱ። እነኚህ ሁሉ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ታሪክ ያላቸው ናቸው። ስለዚህ የአንድነታችን መሰረት ምን መሆን አለበት የሚለውን እንደገና እንድመረምርና ነፃ አገር የሚባለውንም ነገር እንደገና እንዳይ አስገደደኝ። ዞሮ ዞሮ የደረስኩበት ኮንስቲቱሽናል ፔትሪዮቲዝም ህገ መንግስታዊ እንዳልለው ህገ መንግስትና ኮንስቲቱሽን አንድ አይደለም። ኮንስቲቱሽናል አርበኝነት ማለት በህግ በኮንስቲቱሽኑ ላይ ተመስርተን ማንኛችንም ቢነካ ማንኛችንም ላይ ጥቃት ቢደርስ በሁላችን ላይ እንደደረሰ ወስደን ስንንቀሳቀስ ያ የተሻለ የአንድነት መሰረት ይሆናል እንጂ አንድ ቋንቋ፣ አንድ ባህል በኢትዮጵያ ለምሳሌ የእኛን ትግል ግዴታ ያደረገው ኢትዮጵያን እኮ አንድ አማርኛ ተናጋሪ ብሔር አገር ለማድረግ የቀድሞ መንግስታት መወሰናቸው ነው። በዛም ላይ ትኩረት አድርገው መስራት መጀመራቸው ነው እና ለዚህ ትግራይ ነጻ ሀገርም ሆነች አልሆነች ከተቀሩት ኢትዮጵያ ህዝቦች ጋር የሚኖራት ግንኙነት ይኖራል። በኮንስቲቱሽን ሬጉሌትድ የሆነ ሪሌሽንሺፕ ቢኖረው ይሻላል። ግን ዞሮ ዞሮ እንግዲህ ወሳኙ የትግራይ ህዝብ ነው። ትግራይ ህዝብ ከአማራ፣ ከኦሮሞ፣ ከሌሎችም ጋር መኖር አልፈልግም ካለ የሱ ውሳኔ ነው። በህገ መንግስቱም ጸድቋል ይሄ የመገንጠል መብት እና የነጻ አገር የሆኑትን የአፍሪካ አገሮች ተሞክሮ ብናይ ጥሩ ነው። አገሩ ነጻ ሆነ እንጂ ህዝቡ መብት አልተጎናጸፈም። ይሄ እንግዲህ ከህዝብ የበለጠ ለአገር ትኩረት መስጠት ነው የሚል ነው። ስለዚህ አሁን ባለው ሁኔታ ሬፈረንደም ቢካሄድ ምን ይሆናል የሚለው እንግዲህ የትግራይ ህዝብ የሚወስነው ይሆናል። ትግራይ አገር ብትሆን እንዳሉት ቅድም በህገ መንግስቱ ስለሚደግፍ አገር ብትሆን ሌላው አርፎ የሚቀመጥ ሰው አለ ወይ? መንገድ አመልካች ይሆናል ብለው ብዙ ሰዎች የሚያነሱት እኔ አልቀበለውም። ያለ ምክንያት አትገነጠልም።
ምክንያት ካለ ግን መገንጠልህ አይቀርም። መብትህ ተከብሮ በእኩልነት በአንድ ሀገር ውስጥ መኖር ከቻልክ ያንን ይመርጣል፣ ህዝብ ያንን ይመርጣል የሚል እምነት አለኝ። ግን በጥቃት ስር ያለህ መኖርን የሚፈቅድ ማንም ህዝብ የሚኖር አይመስለኝም። እና በኢትዮጵያ እስከዛሬ የተነሱት ጥያቄዎች ራስን እድል የመወሰን ጥያቄዎች የታወቁ ምክንያቶች አሉት። አንደኛ ነገር እኩልነት ስለሌለ ነው። በዚህ ሀገር እኩልነት ኖሮ አያውቅም። እኩልነት ደግሞ ወሳኝ ነው። የፈረንሳይ አብዮተኞች ሊበርቲ ኢኳሊቲ ፍራተርኒቲ ነው ያሉት። ሊበርቲ ነጻነት እንበለው በአማርኛ ሌላ ቃል አላውቅም። ኢኳሊቲ እኩልነት ማለት ነው። ፍራተርኒቲ ወንድማማችነትን ማለት ነው። ሁሉም እኩል ነጻ ካልሆነ እኩልነት ሊኖር አይችልም። እኩልነት ከሌለ ደግሞ ወንድማማችነት ሊኖር አይችልም። ወንድማማች ታዛዥና አዛዥ፣ ጌታና ባሪያ፣ ጌታና አሽከር ወንድማማች ሊሆኑ አይችሉም። ለምን? እኩልነት ስለሌላቸው። እኩል ከሆነ ግን እንደ ወንድማማች ልኖር እንችላለን። ስለዚህ ወሳኙ ጥያቄ ዛሬም ቢሆን የእኩልነት ጉዳይ ነው። እኩልነትን ካረጋገጥን በኋላ በዚያ ላይ ወንድማማችነትን መገንባት እንችላለን። ይሄ ነው የሚታየኝ ነው።